ሰላም አለይኩም። እስኪ ዛሬ ከሚዲያ የጠፋሁበት ምክንያት ልንገራችሁ። እኔ ሙራድ ሚዲያን በጣም ነው የምወደው። በተለይ ቲክቶክ በቀን 2-3 ቪዲዮ ሳለቃሉ ሊቭ ላይ ሳልገባሉ። ግን ከዚህ ሁላ ከሚዲያ ብቻ አይደለም ከጓደኛም እንድርቅ ከሚዲያ እንድርቅ ያደረገኝ ነገር አንድ ነገር ልንገራችሁ። እኔ ሚዲያ ቲክቶክ በምሰራ ሰዓት ቪዲዮ በመለቅ ሰዓት ኮሜንት ላይ ስለ ሚስቴና ስለ ልጄ የሚጠይቅ ኮሜንት ያለው፣ ሊቭ ላይ በምገባ ሰዓት ስለ ልጄና ስለ ሚስቴ የሚጠይቀኝ ሰው ይኖራል። ይሄ ጥያቄ ነው እኔ ከሰው እና ከሚዲያ ያጠፋኝ ነገር ይሄ ጥያቄ ነው። ሚስት እንዳለኝና ልጅ እንደነበረኝ ታውቃላችሁ። ግን በሚያሳዝን ሁኔታ ሚስትም የለኝም ልጅም የለኝም። ሚስቴ ናት ብዬ ሳቅፋት የከረምኳት ሚስት ያልነበረች፣ ልጄ ናት ብዬ ስስማት የነበረች ልጅ የኔ ልጅ አይደለች። በቃ እኔ እስካሁን ድረስ ማንም ይሄን ሚስጥር ማንም ነገሩ ከተፈጠረ ቆይቷል። ማንም የሚያውቅ ነገር ግን ከዚህ ነገር ለመራቅ ነው። በቃ ይሄን ነገር ኮሜንት ላይ ሳይ ሰው ሲጠይቀኝ በቃ ያንን ጊዜ እያስታወሰኝ የሌለ ነገር ወደ ሌላ እንድገባ እንደገና ወደ ኋላ ተመልሼ እንድናደድ ያደርገኛል። ይሄን ነገር ማስታወስ ስለማልፈልግ ብቻ ነው። እና በሚያሳዝን ሁኔታ ልጄ ናት ብዬ ስስማት የነበርኩት ልጄ ናት ብዬ ሳንከባከባት የነበርኩት ልጅ የሌላ ሰው ልጅ ሆና ተገኘች። ከዚህ በላይ የሚያሳዝነውና ከዚህ በላይ የሚያሳዝነው ነገር የባንጋሊ ልጅ ሆና ተገኘች። እና እባካችሁ በእኔ የደረሰ በማንም አይድረስ። በቃ እኔ ከ2 ሰዓት በፊት አንድ ቪዲዮ ሰራው። ምን የሚል ተጠንቀቁ የሚል አዲጋ ምናምን የምትሄዱ ሰዎች ብዬ ነበር አይደል? አሁን ከኢንሻ በፊት አንዷን የመኒ ጋር ያዟት፣ አበሻዋን የመኒ ወንድ ጋር የት አዲጋ። ይሄን ያለኝ ወላሂ ጓደኛችን ነው። አይኑን ባዩ ያሳየው። ምን ይሻላችኋል ወንድሜ? እዛ ጥላሃት ይሄድክ ወንድም ያው ኦቀው ተይዛ ነው። ቤት አከራይም ከዛው ከቅርብ ከሆነ የወጣችው ሀዲጋ ምናምን ብላ የወጣችው ከሆነች ወንድ ጋር ተይዛለች። ወንድ ማለት ኧረ ተው ወላሂ ስንት ሚስኪን አለ መስራት መኖር የሚፈልግ። በእናንተ መበላቀጥ በእናንተ ዝርንነት የብዙ ሰው ሪዝቅ ታጠፋላችሁ። ገባችሁ? ሹፌርና ቤት አከራዮች ደግሞ ቤታችሁን ሰትራችሁ ያዙ፣ ቁልፍ አቆልፉ። የሚፈልጉትን ነገር አምጡላቸው። መዝናናት ከፈለጉና ሀዲጋ ከፈለጉ ደግሞ ስነ ስርዓት ይዘው አለባበሳቸውን አሳምረው አስተካክለው ተዝናንተው እንዲመጡ አድርጓቸው። ገና ከቤት ሲወጡ አለባበሳቸውን ማየት ትችላላችሁ። ሹፌሮችም ስትጭኗቸው እህትህ የማይሆን አለባበስ ለብሳ ስትወጣ እንደማትወድ ሁሉ ሚሻወር ሚዛ ስትር ተቆጣት። ሁለተኛ አዳዲስ የመጣችሁ ወንድሞች ህጋዊ ነን ብላችሁ አትመጻደቁበት። ያስይዛችኋል፣ ያስበቃችኋል። ለስራ ተሯሯጡ፣ ለመዝናናት ወክፉ፣ ለፎቶ ለምን አትሯሯጡ? ብዙ ወጪና ወጣችሁ የመጣችሁት ስራ ጠፍቶ እየተንገላታችሁ ነው። ለስራ ነው መሯሯጥ ያለባችሁ። እውነቴ ነው። ኧረ ቅሌታችን በዛ። በየቀኑ የምትሰሙት ነገር በጣም ከባድ ነው። ምን አይነት ጭካኔ ነው ይሄ ሁሉ ውርዴት በየቀኑ? እኔ እንጃ። ራሳችሁን መቆጣጠር ብትችሉ አሪፍ ነው። በጣም ወጣ ያለ የሚያስጠላ ነገር ደግሞ ለወንድ ልጅ ለምንድን ነው? እስቲ አትታመኑም? ብዙ ነገርም አጥፉ። እሺ ልጅ የሱ ያለው ነው፣ ልጅ የእናንተ ነው ብላችሁ ለምን እንዲያሳድግ ትሰጡታላችሁ? ከሌላ ያመጣችሁት። እኔ የሚገርመኝ እንደፈለገ መበላሸቱ፣ እንደፈለጋችሁ ሁናችሁ ድጋሜ ደግሞ ልጅ እንዲያቅፍ በምን ጥፋት ነው? በምን ወንጀሉ ነው እንዴ? ከሌላ እንዳመጣችሁ ሌላው ለዛው ሰውዬ ስጡት እንጂ ይሄ ሰውዬ ደሙን ያልሆነ ሰው ለምን እንዲያሳድግ ታደርጋላችሁ?
አሁን በነገራችን ላይ ይሄ ልጅ ቪዲዮ ሲሰራ ብዙ ተከታይ የለውም። ብዙ ሰው ራሱ አልሰራበትም። ምንም በቃ ሆኖ አልታያቸውም። ወንድ ልጅ ከሆነ ግን ይሄንን ቆም ብሎ ማየት ግድ ነው። ምክንያቱም ነገ በእኔ ምን አይነት ነገር ሊፈጠር ይችላል? የእኔ የያስኳት ሴት ትክክለኛ እምነት አላት ወይ? የምትወልድልኝ ልጆች የኔ ናቸው ወይስ ከሌላ ነው የምታመጣብኝ ብሎ መጠራጠር ግድ ነው። ገባችኋ? ሰው አምኖ እናንተን ቤት ከተዋችሁና አብሮ ህይወት ከጀመረ ይሄ ነገር መሆን የለበትም። እሺ ወደ ሌላ ቦታ እንደፈለጋችሁ ሆናችሁ እሺ ያ ይሁን እንበል። ልጅ ለምን ከባድ እኮ ነው ይሄ ወላሂ ላዝም ይችል። ይሄን ነገር ግን ስታጠፉ እሺ አንዱ ባልየውን ተውት፣ ቤተሰብ ራሱ የሚቀበላችሁ ይመስላችኋል? እናታችሁ አባታችሁ። እናትና አባት እኮ ልጅ ሲያሳድግ ጥርት አድርጎ የተከበረች ሁና እንድታድግ ነው የሚፈልገው። እነሱንም ማስከበር አለብሽ። በእንደዚህ አይነት ጆሮ በእንደዚህ አይነት በሚያስጠላ ውርዴት ሳይሆን ራሳችሁን አክብራችሁ ነው ቤተሰብ የምታስከብሩት ማለት ነው። በዚህ መልኩ ስማችሁ ቢጠራ የሌላ ሰው ባሏ ጋር ሆና ከሌላ ወለደች የሚባል አማርኛ ቢመጣባቸው ግን ደስ የሚሉ ይመስላችኋል? አይፈልጓችሁም። ስማቸው ጠፋ። ስም መጥፋት አይደለም፣ እናንተ ሐራሙንስ እንዴት ቻላችሁት ነው። አሁን በተለይ ሀዲቃ እየወጣችሁ ብዙ ነገር እየተደረገ ነው። ተጠንቀቁ። እንደዚህ ሰው ባለባበስ እየተያዘ ነው አሉ። በጣም ደስ ብሎኛል። ባለባበስ ራሱ መያዛቸው ምርጥ ነው። በቃ ሳውዲ ይመቻት። ከየመኒ ጋር ባንጋሊ ጋር ይትለይ። ኧረ ተው ግን ራሳችሁን ስሜታችሁን በልክ ሰሩት። ለሁሉም ጊዜ ያለው ትደርሳላችሁ። የራሳችሁ የሆነውን እስከምታገኙ እንዲህ ዛሬ የመኒ ጋር ነገ ሀበሻ ጋር እንደፈለጋችሁ ስትሆኑ እኮ ትዳርም ስትይዙ ራሱ አይመጣላችሁም። ትዳሩ አይጣፍጣችሁም። በቃ ምክንያቱም አንድ ሰው ጋር መኖር ያቅታችኋል። የተለያየ ሰው ስለለመዳችሁ ራሳችሁን ማበላሸት እኮ ነው። በቃ መጀመሪያ የለመዳችሁትን ነገር ማድረግ ነው የሚያምራችሁ። ሁሌ ውጭ ለውጭ ከለመዳችሁ አቤት ውስጥ አግብታችሁ ራሱ መኖራችሁ ነው። አሁን ሚዲያ ላይ በየቀኑ አዳዲስ ሚስጥሮች እየወጡ ነው። በጣም ያስጠላል። ብቻ አሁን እቃማ እያወጡ ሁሉም ባለ እቃማ ሆኖ ሀዲቃ ነው። በቃ አለባበስ፣ ጸጉር ጭራ ቀይራችሁ ምናምን ባዶአችሁን ሁላ ሆናችሁ ስተመሄድ ዘና ብላችሁ ልክ እንደ ዱባይ ማለት ነው። ሳኡዲ ግን መያዝ ጀምረዋል። በቃ ብዙ ሰው እያፈሱ ነው አሉ። ምርጥ ነው። እንደዚህ አድርጋችሁ አገሩን የሚያበላሽ ነገር እናንተንም አበላሽቶ አገሩን ሁላ እስከሚያበላሽ ነገር ያለመጠበቃቸው አሪፍ ነው። በቃ አገራቸውን ማጽዳት ግድ ነው። ኧረ ተው ግን አሁን ሌሎቹ ምን ይማራሉ ውስጥ በአንዳንድ ባለጌ ምክንያት ብዙ ሰው እኮ የሚሰራ አለ። ጠንካራ አሉ እኮ ለባላቸው ለልጃቸው የሚሰሩ ታማኝነት ለቤታቸው የሚሰሩ ሌት ከቀን ወራቸውን እየቆጠሩ እነዛን ሁሉ ነው የምታሰድቡት። ባለጌ ያላችሁ ምንም ነገር ከቤት ከወጣችሁ ዓላማ የሌላችሁ አላችሁ። የምሬን ነው። በቃ ዝም ብላችሁ ለምን እንደተፈጠራችሁት እንኳን የማታውቁት ዓላማ ቢስ የሆናችሁ ማለት ነው። እናንተ ናችሁ ሰውን ለማሰደብ በቂ የምትሆኑ። ሌሎች ሴቶች ታማኝ እንዳይሆኑ ወንድ አሁን ይህን እየሰማ እንዴት ነው የሚያምኑ? የገዛ ሚስቱን የገዛ ልጆቹን እየተጠራጠረ ይኖራል። እንደዚህ አይነት ነገር ሲመጣ የምሬን ነው። ይህንን እየሰማን ሁሉም ሰው በቃ ወንድ ተብሎ ይጠራጠራል። ገባችኋል? ኧረ ይሄ በጣም ነው የሚያስጠላው። እሺ ሌላ ቦታ ወሰለተች እንበል፣ ሌላ ወንድ ጋር ተኛች እንበል። ልጁን ስለምን ታመጣበታለች እንዴ? እኔ ያልኳትን ልጅ የሳምኳትን ልጅ እያሳደግኩ የነበረው የባንጋሊ ሆና ተገኘች። ተመልከቱ። ደስ የሚለው ነገር ግን ሚስጥሩ መጋለጡ። አንተ አሳድገህ የኔ ናት ብለህ እድሜ ልክህን ሳትኖር መጋለጡ በቃ ይሄ በጣም አልሐምዱሊላህ ማለት አለብህ። ከዛ ቀጥሎ ግን ለምን ኧረ ወላሂ በእኛ የሚሰማው ነገር ዝቅ ያደርጋል። እውነት ተደብቃ አትቀርም። በነገራችን ላይ ማንኛውንም ነገር ደብቃችሁ የምታደርጉት ነገር ወላሂ ጊዜ ያለው እንጂ ይሰማል። ትታያላችሁ። እርስ በርስ ተያይዛችሁ ተኝታችሁ ራሱ ትያዛላችሁ። ለጊዜው ድብቅ አድርጎላችሁ ብዙ ልሰሩ ትችላላችሁ። የሆነ ቀን ግን ይጋለጣል። በቃ ሆነ ብሎ ነው የሚያጋልጣችሁ። መልካም ነገር አይደለም፣ መጥፎ ነገር ስለሆነ የሆነ ቀን ውርዴታችሁ ሚዲያ ላይ እስከመውጣት ሰው አደባባይ ላይ እስከሚያያችሁ ድረስ ይወጣል።
ዛሬ ከባሌ ተደብቄያለሁ ከቤተሰብ ብላችሁ የምታደርጉት ነገር ወላሂ ይጋለጣል እና የሆነ ቀን እውነቱ መውጣቱ አይቀርም። ለጊዜው የሆነ ደብቃችሁ ጣፍጧችሁ ልትሯሯጡ ትችላላችሁ። ስተመጨረሻው ግን አይደለም። የሆነ ቀን ህይወታችሁን ያበላሻል። በቃ እና ደግሞ ሴት ልጅ ከባሏ ሌላ ስትሄድ ያንኛው ባልሽን ጥለሽ ስትመጪ የሚቀበልሽ ወንድ ማለት ነው እንዱ ወዶ ይመስሎሽ ነው? አንቺ ባልሽን ከፈታሽው እኮ እሱ አያገባሽም። እንዴት ለባሏ ያልሆነ ሴት እንዴት ነው ለውሽማው የምትሆነው? እንዴ ውሽማው እኮ ጊዜያዊ ስሜቱን እንደፈለገ እያረገሽ ነው እንጂ ነገ እኮ በቤቱ አይዶልሽም። የምሬ ነው አያረግሽም። ለባሏ ያልሆነች ለሱ ለውሽማ ልትሆኝ ነው? ለባልሽ ታማኝ ያልሆንሽ ለዛንኛው ለሁለተኛው ልትታመኒ እሱ አምኖ ሊቀበልሽ ወላሂ ላይ ያገባሽ እንዳለ በቃ ጥሎሽ ነው የሚሄደው። ልክ ባልሽ ጋር ስትፋች እሱም ይርቃል። ሻንጣውን ጠቅልሎ ነው የሚጠፋሽ። አሁን ግን ተመችቶት ነው አንቺ ባልሽ ጋር ስለሆንሽ እሱ ስሜቱን ብቻ ለማብረድ ነው እንጂ አንቺን ለመጠቅለል አስቦ አይደለም። ለምንድን ነው ይሄን ያክል ነገር? ደግሞ ከዚህ የባሰ ነገር ትሰማላችሁና እኔ ራሴ ተሰምቶኛል። የምሬ ነው። በጣም ያሳዝናል። እባካችሁ ተረጋጉ። ሰው ሀገር ላይ የሄዳችሁት ለስራ ነው። ሰርታችሁ ተለወጡና ወደ ሀገራችሁ ግቡ በቃ እንጂ እንትን ጋ ከሊጋ ዛሬ ዛዛ ምን አይነት ቤተሰብ ነው ወልዶ የላካችሁ? የምር ቤተሰቦቹ ራሱ በጣም ያሳዝናሉ። ያ ረቢ ሚዲያማ በቃ ደም ግፊት ነው የሚያመጣው። የምር እንዴ ወይኔ ጉዴ